جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ብቻ ተናግረው ተንብየው ወደፊት ፊትና ይመጣል ብለው ተናግረው ዝም ብለው ቢሆን ኖሮ ምን ይውጠን ነበር? የትን ገባ ነበር? የትን ደርስ ነበር? ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ተናግረው ወደፊት ፊትና እንደሚመጣ ተንብየው አላህ ባሳወቃቸው ወቀት መፍትሄውንና እንዲሁም ከፊትና ምን ወጣባቸውን መንገዶችን ግልጽ አድርገው አስቀምጠዋል። ለፊትና የሚያውቀውና የሚማረው ለምንድነው ከተባለ ፊትና ላይ ሊገባ ሳይሆን ويعرف الاسباب سببዎችን ለማወቅ ነው። الجالبة የሚያመጡ የሆኑ ለሰላም ሰላምን የሚያመጡ የሆኑ የፊትና ተቃራኒው ሰላም ነው አይደል እንዴ? ስለዚህ ሰላምን የሚያመጡ የሆኑ ሰበቦችን ለማወቅ ነው። منها ከፊትና ሰላምን የሚያመጡ የሆኑ ሰበቦችን ማለት ነው። አላሁ ተባረከ ወተዓላ ከዲኑም እንዲሁም ከዱንያውም ፊትናዎች ሰላምን ያስፈነልን። አንድ ፊትና በመጣ ቁጥር ያ ፊትና ይወርዳል ብለህ ስታስብ ያ ፊትና ይጠፋል ብለህ ስታስብ ያ ፊትና ሌላን ፊትና ይወልዳል። አንድ ፊትና ሌላን ፊትና ይዞ ይመጣል። ፊትና ይጨመራል እንጂ አይቀንስም ማለት ነው። ስለዚህ እኛ ፈተናዎች በጨመሩ ቁጥር ፈተና በወለደው ቁጥር እኛም አብረን ፈተናዎችን የምናራግብና የምናዋልድ ነው መሆን ያለብን። በፍጹም የፈተናዎችን ሰበቦች አውቀን መራቅ መፍትሄውን አውቀን መያዝ ነው ከኛ የሚጠበቀው ማለት ነው። ይሄንን እናውቀው ስንማርና ዕውቀት ላይ ትኩረት በመንሰጥ ሰዓት ነው ማለት ነው። طيب في الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته ودي تكبراتشو وندمنا هتوتشي بالله تبارك وتعالى فكات بزارع ولت يمن جمرات እጅግ በጣም አጠር ያለች ኪታብ والذي واغن እጅግ በጣም ሰፊ የሆነች ኪታብ ضوابط في الفتن يحتاجها كل مسلم ضوابط في الفتن يحتاجها كل مسلم የፊትና ጊዜ መርሆች ማንኛውም ሙስሊም የሚያስፈልገው የሆነ የምትል ኪታብ ነች ማለት ነው። ይህች ኪታብ በተለይም በአሁን ሰዓት በተለይም በዘመናችን እጅግ በጣም ወሳኝ የሆነች ኪታብ ነች ማለት ነው። ለዛም አጠር ባለ መልኩ ላቀርብላችሁ ወዳለሁኝ በጌታዬ በአላህ ፍቃድ። ኪታቧን ያዘጋጇት الشيخ الدكتور الشيخ سليمان بن سليم الله الرحيلي شيخ سليمان الرحيلي የተሸኙት ታላቅ ዓሊም ከዘመናችን የሰለፊ ዑለማዎች ውስጥ አንደኛ ናቸው። የመስጂድ አልቁባ ኢማምና ኸጢብ ናቸው። ሼክ ሱለይማን አልሩሐይሊ የተለያዩ መናሲቦች ቦታ ደረጃ ያላቸው ትልቅ ዓሊም ናቸው። እሳቸው ናቸው ያዘጋጇት ማለት ነው። በዚህ ኪታብ ውስጥ በተለይም በአሁን ሰዓት የተጠናወተንና በፊትና ሰዓት የሚያጋጥሙን የሆኑ በሽታዎችንና እንዲሁም መፍትሄዎችን ያካተተ የሆነ ዒላጅ እናገኛለን ማለት ነው። በጌታዬ በአላህ ፍቃድ ቀጥታ ወደ ኪታቡ እንገባለን። ቢስሚላሂ الرحمن الرحيم ሼኹ ኪታባቸውን እንደሚጀምሩ ጊዜ በቢስሚላሂ الرحمن الرحيم ጀመሩ። ማንኛውም ነገር በቢስሚላሂ الرحمن الرحيم መጀመር ስላለበት ጌታችን አላሁ ተባረከ ወተዓላ የተለያዩ የቁርአን አንቀጾችን ሲከፍት በቢስሚላሂ الرحمن الرحيم ስለጀመረ እንዲሁም ረሱላችን ሰለላሁ ዐለይሂ ወሰለም ለተለያዩ ቦታዎች መልእክትን ሲያስጽፉ በቢስሚላሂ الرحمن الرحيم ስለነበር የሚያስጀምሩት ማለት ነው። እንዲሁም የእስላም ሊቃውንቶች መጽሐፍቶቻቸውን ሲጀምሩ በቢስሚላሂ الرحمن الرحيم ይጀምራሉ ማለት ነው። ለዛም ሼኹ ቢስሚላሂ الرحمن الرحيم ቢስሚላህ በአላሁ ተባረከ ወተዓላ ስሞች ሁሉ ታግዤ ቂራአቴን እጀምራለሁ። الرحمن الرحيم አዛኝና ሩህሩህ በሆነው በእዝነት የሚገለጽ በሆነው ጌታ እንዲሁም እዝነቱን ለፍጥረታት አድራሽ በሆነው ጌታ በአላሁ ሱብሓነሁ ወተዓላ ቂራአቴን እጀምራለሁ። አልሐምዱሊላህ ምስጋና በአጠቃላይ
ለዓለማቱ ጌታ ለአላሁ ተባረከ ወተዓላ አልሐምዱሊላህ ምስጋና በአጠቃላይ ለአላህ ነው። አልመሊክ ንጉስ የሆነ አልቅዱስ የጠራ የሆነ ከነውር ከጉድለት የጠራ የሆነ ቅዱስ የሆነ ጌታችን አላሁ ተባረከ ወተዓላ አሰላሚ እንዲሁም የሰላም ባለቤት የሆነ አላሁ ተባረከ ወተዓላ ምስጋና በአጠቃላይ የሚገባው የሆነ ጌታ ነው። አክረመና ቢዲን الاسلام በእስልምና ሃይማኖት ያላቀን ያከበረን የሆነ አላሁ ተባረከ ወተዓላ እኛን አላሁ ተባረከ ወተዓላ እጅግ በጣም ብዙ በሆኑ ጸጋዎች አልቆናል። ነገር ግን የጸጋዎች ሁሉ ትልቁ ጸጋ እንዲሁም አላሁ ተባረከ ወተዓላ እኛን ካላቀበት ትልቁ ማላቅ እስልምናን በመስጠት ነው ማለት ነው። አክረመና ቢዲን الاسلام በእስላም ሃይማኖት ወይም በእስላም ያላቀን ያከበረን የሆነ ወአክመለ ለና الدين እንዲሁም ዲናችን ለኛ ሙሉ ያደረገልን ወአተመ علينا الانعام ጸጋውን አላሁ ተባረከ ወተዓላ ጸጋዎቹን በእኛ ላይ ያሟላ የሆነ ጌታችን አላሁ ተባረከ ወተዓላ ምስጋና የተገባው ነው። ወአሽሀዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ወህደሁ ብቸኛ ሲሆን አልመዕቡዱ አልሐቅ በእውነት የሚመለክ የሆነ አላሁ ተባረከ ወተዓላ አልመዕቡዱ አልሐቅ በእውነት የሚመለክ የሆነ على الدوام በመዘውተር የሚመለክ የሆነ يعني እስከ ፍጻሜው እስከ ዘላለም የሚመለክ የሆነ ጌታ አላሁ ተባረከ ወተዓላ ማለት ነው። እሱ በእውነት ከእርሱ ውጪ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። وعد الموحدين አላሁ ተባረከ ወተዓላ የተውሂድ ባለቤቶችን ቃል ገብቶላቸዋል። بالجنة በጀነት ቃል ገብቶላቸዋል። ዳር السلام የሰላም ሀገር በሆነችው በጀነት አላሁ ተባረከ ወተዓላ የተውሂድ ባለቤቶችን ቃል ገብቶላቸዋል። وتوعد العصاة አመፀኞችን አላሁ ተባረከ ወተዓላ ዝቶባቸዋል። በጀሃነም ዝቶባቸዋል። ዳር الانتقام የበቀል ሀገር የሆነች ሰዎች በወንጀላቸው እንዲሁም በአመፃቸው የሥራቸውን የሚሰጥባቸው የእጃቸውን የሚያፍሱበት የእጃቸውን የሚያገኙበት يعني የበቀል ሀገር አላሁ ተባረከ ወተዓላ አመፀኞችን የሚበቀልባት ሀገር በሆነችው በጀሃነም ዑሳቶችን አመፀኞችን አላሁ ተባረከ ወተዓላ ዛተባቸው። ወአሽሀዱ እመሰክራለሁ አነ ሙሐመደን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዐብዱሁ ወረሱሉሁ የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። ዐብዱሁ የአላህ አገልጋይ መሆናቸውን እመሰክራለሁ። ወረሱሉሁ እንዲሁም የአላሁ ተባረከ ወተዓላ መልእክተኛ መሆናቸውን እመሰክራለሁ። አልመብዑቱ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ማለት አልመብዑቱ የተላኩ የሆኑ ነቢይ ረሕመተን ሊልአናም ለፍጥረታት እዝነት ሲሆኑ የተላኩ የሆኑ ነቢይ እሳቸው የአላሁ ተባረከ ወተዓላ አገልጋይና መልእክተኛ መሆናቸውን እመሰክራለሁ። ختم الله تبارك وتعالى دمدم وإن كمكم به بنبي صلى الله عليه وسلم الأنبياء نبياتوچن بنبي صلى الله عليه وسلم كمكم دمدم مالتنا كساتشو بحالا نبي يلم فكان نبي عليه الصلاة والسلام هونو مسك الختام يتاتمو يهونو مسك هونو مالتنا نبياتنا عليه الصلاة والسلام يتاتمو يهونو مسك هونو من التزم سنته اهتدى واستقام من التزم سنته يا نبي صلى الله عليه وسلم سنة أتبقوا يا زسو اهتدى واستقام تمرى برقتم بكأنه من قال لي صنع قتالا من التزم سنته يا نبي صلى الله عليه وسلم سنة يا زسو أتبقوا متشن يرقوا يا رسول سنة يا زسو يعني طريقته يا نبي من قد يا زسو اهتدى كأنون من قد تمرى كأنون من قد يمرى المالتنا واستقام عندهم بكأنه من قال لي يسأل برسول صلى الله عليه وسلم سنة لي يعني أتبقوا ميزكون ومن أحدث بتكاران يدقمو يفتر في أمره بنبي صلى الله عليه وسلم دين لي بنبي صلى الله عليه وسلم سنة لي من أحدث الدسن يفتر شو ما ليس يللا منه
ዲን ወይም ከነቢዩ ሰለላሁ ዐለይሂ ወሰለም ሱና የሌለን በነቢዩ ሰለላሁ ዐለይሂ ወሰለም ሱና ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዲን ላይ የፈጠረ ሰው አዲስ ፈሊጥን ያመጣ ሰው ፈህዋ ይህ መጤ የሆነው ተግባር ይህ ፈሊጥ የሆነው ተግባር ረዱን ተመላሽ ነው ረዱን ተመላሽ ነው የሚሆነው አላህ ይቀበለው ማለት ነው መዐል አሳሚ ከወንጀል ጋር ማለት ነው አንድ ሰው አዲስ መጤ ቢድዓን በሚፈጽም ሰዓት ያ ስራ አላህ አይቀበለውም ብቻ ሳይሆን ያን ስራ አላህ አይቀበለውም ወንጀለኛም ይሆናል ማለት ነው فهو رد مع الآثام ከወንጀል ጋር ያ ስራ ተመላሽ ነው የሚሆነው አላህ ተባረከ ወተዓላ ያን ስራ አይቀበለውም እንዲሁም ወንጀለኛ ይሆናል ሰውየው ማለት ነው ሰለላሁ ዐለይሂ ወሰለም በነቢያችን ላይ አላህ ተባረከ ወተዓላ ውዳሴ እንዲሁም ሰላም ይውረድ አክመለ ሶላትን ሙሉ የሆነ ሰላት ሙሉ የሆነ የአላህ ተባረከ ወተዓላ ውዳሴ እንዲሁም ወአተመ ሰላም እንዲሁም ሙሉ የሆነ ሰላም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ይውረድ ورضي الله تبارك وتعالى يودد عن آله كنبي صلى الله عليه وسلم بيتشوج الطيبين من كام هنو الأعلام عندهم تراروج هنو وين باندراوج هنو بنبي صلى الله عليه وسلم بيتشوج لي الله تبارك وتعالى يودد وصحابته عندهم بصحابة وتشاتشو لي يا الله الداسي يا الله تبارك وتعالى يودد اللاتشو الخياري مرتي هونو يا نبي صلى الله عليه وسلم بالدروج مرتي هونو يا نبي صلى الله عليه وسلم صحابة وتمالتنا الكرام يتكبروا يهونو بأن السلاي يا الله تبارك وتعالى والداسينا سلام يورج أما بعد كزهم بمكتل እንግዲህ ዋናው የኪታቡ መልእክት ወደፊት ይተከሳል መንደርደሪያም ኢንሻአላህ አማ ባዕዱ ካሉ በኋላ የተወሰነ የኪታቡን መልእክት ይዳስሳሉ ማለት ነው አሁን የቀራነው ኹጥባ ነው ኹጥባውን ፈጠን አድርጌ ነው ያነበብኩላችሁ ኢንሻአላህ እንዳይረዝም ማለት ነው አማ ባዕዱ ከዚህም በመቀጠል በአላህ ላይ አላህን ካወደስኩኝ በኋላ ምስጋና የተገባው ነው ካልኩኝ በኋላ እንዲሁም ሰላትና ሰላም በረሱሉ ላይ ይውረድ ካልኩኝ በኋላ ማለት أما بعد كزهم بوالا فمن المعلوم يميتاوقنا فمن المعلوم يميتاوقنا أن النبي صلى الله عليه وسلم نبي محمد صلى الله عليه وسلم بين الفتن فتناوتشن أبرارتوال ودو نبياتشن صلى الله عليه وسلم بين الفتن فتناوتشن أبرارتوال يا الله ملكتن عليه الصلاة والسلام بقزياتشو مالتنا رسول صلى الله عليه وسلم بقزياتشو فتنان أبرارتوال يزاني فتنة اجيك بدام آناسا نبت كمونو قاقن رسولاتشن صلى الله عليه وسلم تكر الستو أكوننو فتنان أبرارتوال مالتنا وحذر منها كافتنا أستنكك أول نبياتشن صلى الله عليه وسلم تحذيرا شديدا اجيك بدام برتو يهوني ما استنككن رسولاتشن عليه الصلاة والسلام كفتنا استنكك أول انديهم أبرارتوال يا الله ملكتني عليه الصلاة والسلام بمجمع درجة فتنة مالت من مالت فتنة مالت هو الامتحان قنقو يترقمو سويون مموكر مالتنا سويون مفتن مالتنا يعني فتنت الذهب والفضة يبالا فتنت الذهب والفضة يعني وركنا برن فتنكو تبالا يعني أقلتكو تطورون كمتهون أو التاوت مالتنا ليتشا أو التاوت مالتنا فتنة ملكامو كمتهو يمين ليبت يمين بتربتي هنا وانفتنة فتنة مالت الله تبارك وتعالى سوتشن ميفتنبت فتنهم أمانينا كهاديون يمين رقاقت بتنا فتنة بزو معنا وتشالوت كذا وسط عندنا شرك يمين معنا له كما قال سبحانه وتعالى والفتنة أكبر من القتل إذا كان الله تبارك وتعالى شرك كقدية يبلت تشنتشبلون دقلتات قرآن ولا مالتنا فتنة يتلاقي معنا وتشنا ملكته تشالوت الله تبارك وتعالى قرآن لي ألف لام ميم أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون يسول لجوج السوونة قمتنا أن يتركوا أن يقولوا آمنا أمننا بمالتاتشو للتو يسول لجوج السبالو يقمتالو وهم لا يفتنون الناس سيفتنوا سيمكروا ولقد فتن الذين من قبلهم
በርግጥም እነዚያን ከነርሱ በፊት ያሉትን ሰዎች ፈትነናቸዋል እነሱንም እንፈትናቸዋለን ማለት فلا يعلمن الله الذين صدقوا ولا يعلمن الله الكاذبين الله تبارك وتعالى እነኛ እውነተኞቹን በፊትና አበጥሮ ያውቃቸዋል እንዲሁም እነኛ ነዋሾቹን አስመሳዮቹንም ማለት ነው الله تبارك وتعالى እውነተኛ አማኝ የሆነ እንዲሁም አስመሳይ የሆነ በዛሂሩ يعني መልካምን ነገር ግልጽ የሚያደርግ ውስጡ በክህደትና በኒፋቅ የተሞላን ሰው የሚያረጋግጠው በፊትና ነው አላህ ከመፈተኑ በፊት ማን ነው አማኝ ማን ነው ካዲ ማን ነው እውነተኛ ማን ነው አስመሳይ ያውቃል ولكن الله تبارك وتعالى በፊትና ሰዎችን ትክክለኛ አማኞች ይሆኑ ወይስ አስመሳዮች የሚለውን በአደባባይ ለማህበረሰቡ ያጋለጣቸዋል ማለት ነው በአደባባይ ለህዝቡ ያሳያል ማለት ነው طيب فمن المعلوم يتوق ነው أن النبي صلى الله عليه وسلم ود نبياتنا صلى الله عليه وسلم بين الفتن فتناوچن አብራርተዋል وحذر منها كفتنام استنققዋል تحذيرا شديدا برت የሆነ ማስጠንቀቅን وبين نبياتنا صلى الله عليه وسلم አብራርተዋል أسباب الخروج منها كفتنا የመውጫ በሮችን ነብያችን صلى الله عليه وسلم አብራርተዋል الحمد لله رب العالمين ለዓለማቱ ጌታ ለአላህ ምስጋና ይገባው ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ብቻ ተናግረው ተንብየው ወደፊት ፊትና ይመጣል ብለው ተናግረው ዝም ብለው ቢሆን ኖሮ ምን ይውጠን ነበር የትን ገባ ነበር የትን ደርስ ነበር ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ተናግረው ወደፊት ፊትና እንደሚመጣ ተንብየው አላህ ባሳወቃቸው ወቅት መፍትሄውንና እንዲሁም ከፊትና ምንወጣባቸውን መንገዶችን ግልጽ አድርገው አስቀምጠዋል በአላህ ፍቃድ እዚህ ኪታብ ላይ እንመለከታቸዋለን فاهتم نبياتنا عليه الصلاة والسلام تكرس ستوال بباب الفتن يفتناوچن رئيسوچ يا الله ملكتنا عليه الصلاة والسلام تلك هنا تكرس ستوال رسول صلى الله عليه وسلم اهتماما عظيما تلك هنا تكرس ستوال يا الله ملكتنا صلوات ربي وسلامه عليه واهتم الصحابة رضوان الله عليهم صحابوچن انديهو بالنسبة لي الله وديتا يهوننا الله يودداتቸውና صحابዎችም ትኩረት ሰጥተዋል بهذا الامر በዚህ ጉዳይ በፊትና ጉዳይ صحابه رسول الله صلى الله عليه وسلم يا الله መልእክተኛ عليه الصلاه والسلام ባልደረቦች ትልቅ የሆነ ትኩረት ሰጥተዋል فكانوا ነበሩ يسالون عن الفتن ከፈተናዎች رسول عليه الصلاه والسلام ይጠይቁ ነበር كانوا يسالون الرسول صلى الله عليه وسلم يا الله መልእክተኛ عليه الصلاه والسلام يطيقواچو نبره في حياته بهيوتاچو يا الله ملكتኛ عليه الصلاه والسلام بهيوتاچو ባሉበት ሰዓት ስለፈተናዎች ወይም ስለፊትና صحابه رسول الله يا الله ملكتኛ عليه الصلاه والسلام ባልደረቦች يطيقواچو ነበር حذيفه رضي الله تبارك وتعالى عنه من هلال كان الناس يسالون رسول الله صلى الله عليه وسلم عن الخير وكنت اساله عن الشر مخافه ان يدركني ሰዎች ስለ ኸይር ረሱሉ አለይሂ ሰላቱ ወሰለም ሲጠይቋቸው እኔ ደግሞ ስለ ሸር ነበር መጠየቃቸዋል መኻፈት አን ይድርከኒ ሸር እንዳያጋጥመኝ ፊትና እንዳያጋጥመኝ ከመፍራቴ የተነሳ ይላል ሱሐበቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ነብዩ ዐለይሂ ሰላቱ ወሰለም ስለ ፊትና ይጠይቋቸው ነበር ثم بعد أن مات صلى الله عليه وسلم نبي عليه الصلاة والسلام كموتوا بها كانوا نبروا يسألون الأعلم بها صحابوች ስለፊትና አዋቂ ሆነን ይጠይቁ ነበር يسألون ይጠይቁ ነበር الأعلم እጅግ በጣም አዋቂ ሆኖ ከውስጣቸው እጅግ በጣም አዋቂ ሆኖን بها በፊትና ዙሪያ ማለት በፊትና ዙሪያ እጅግ በጣም አዋቂና يعني ግንዛቤ ያለው ይሆነን حذيفة يمثل ማለት ይጠይቁ ነበር عمر بن الخطاب كان يسأل حذيفة يጠይቀው ነበር مع أنه الخليفة الثاني ولتنيو النبي عليه الصلاة والسلام خليفة كمونه قامله وهذا يدل هي تقوم النبياتنا عليه الصلاة والسلام فتنان مبرراتቸው ብርቱ የሆነ ማስጠንቀቃቸው የፊትናን መውጫ በሮች መናገራቸው እንዲሁም የፊትናን ርዕስ ትኩረት ሰጥቶ የአላህ መልእክተኛ አለይሂ ሰላም መናገራቸው ሰሃባዎችም ስለ ፊትና ነብዩን መጠየቃቸው ይጠቁማል وهذا يدل هي يጠቁማል على أن المسلم عند مسلم ينبغي على أن المسلم عند مسلم ينبغي تجبين عليه بالسلي تجبينه أن يهتم بأمر الفتن بفتنة قد إليه تكرت ليست قدنا مالتنا
አንድ ሰው በፊትና ጉዳይ ላይ ትኩረት የሚሰጠው ለምንድነው? ሊማዳ ለምን ስለ ፊትና ይማራል? ለምን ስለ ፊትና ያነሳል? ለምን ስለ ፊትና ማስረጃዎችን ያጠቅሳል? ለምንድነው ከተባለ ላ ሊየقع فيها በፊትና ላይ ሊወርቅ አይደለም ولا ليكون من وقودها ከፊትና يعني ወቁዶች ከፊትና يعني እንጨቶች ወይም ደግሞ ከፊትና አቃጣጣዮች ከፊትና ወቁዶች ሊሆን አይደለም ማለት ነው وانما ليحذرها ፊትናን የሚማረው ليحذرها ሊጠነቀቀው ነው ማለት ዋናው ጥበቡ ዋናው ዓላማው ምንድነው ليحذرها ከፊትና ሊጠነቀቅ ነው ከፊትና ሊርቅ ነው ማለት ነው طيب لا ليقع فيها በፊትና ላይ ሊወርቅ አይደለም ولا ليكون ሊሆን አይደለም من وقودها ከፊትና መቀጣጣያዎች ሊሆን አይደለም ፊትና የፊትና የሚቀጣጠልበት ማቴሪያል ወይም የፊትና መቀጣጣያ ሊሆን አይደለም وانما ليحذرها ፊትናን የሚማረው ስለ ፊትና የሚያውቀው ليحذرها ሊጠነቀቀው ነው ለምን አንድ ሰው መጥፎን ካላወቀ እዚያ መጥፎ ላይ በማያውቅበት ሁኔታ ሊወርቅ ስለሚችል ማለት ነው አንተ ስለ ፊትና ካላወቅ የፊትናን መውጫ በሮችን ሸሪዓዊ መሳሪያ ከሌለህ ፊትና ላይ ሳታውቅ ትወርቃለህና ፊትናን አውቀህ መጠንቀቅ አለብህ ስታውቀው ልትወርቅበት ልትፈጽመው ልትገባበት የፊትና መቀጣጣያ ልትሆን ሳይሆን وانما ليحذرها ሊጠነቀቃት ነው ማለት ነው ويحذر منها እንዲሁም ሰዎችን ከፊትና ሊያስጠነቅቅ ነው ويحذر منها እንዲሁም ከፊትና ሰዎችን ሊያስጠነቅቅ ሲባል ነው ፊትናን አንድ ሰው የሚማረው ማለት ነው ስለዚህ ስለ ፊትና ማወቅ አለብን መውጫ በሮችን ማወቅ አለብን ነገር ግን የፊትና አቀጣጣይ መሆን አለብንም ነገር ግን የፊትና መቀጣጣያ መሆን የለብንም ይሄ ትልቅ የሆነ አደጋ ነው በአሁን ሰዓት ላይ የምናስተውለው የሆነ ነገር ምንድነው ብዙዎቻችን የፊትና መርሆችን አናውቅም ፊትናን እንዴት መመለስ እንዳለብን ሸሪዓዊ መሳሪያ ሲላህ የለንም ጋሻ የለንም ነገር ግን ፊትና ላይ ገብተን እናስተውላለን ስለ ፊትና ጧት ማታ የምናወራ የምናራግብ ሆነን እንታያለን ይሄ ደግሞ ትልቅ አደጋ ነው አይደለም ሳታውቅ ፊትና ላይ መግባት ይቀርና አውቀህም ፊትናን ልታራግብ ሳይሆን ወደ ፊትናን መታነሳው ወይንማ لتحذر ልትጠነቀቅ ነው ማለት ስለዚህ ወንድም እህቶቼ ልትጠነቀቁ ይገባቸዋል ፊትናን ልንርቀው ይገባል አውቀን ልንሰራው ሳይሆን ልንጠነቀቀው ነው ስለ ፊትና እዚህ ክታብ ላይ የምንማረው ወይም የምንታወሰው የፊትናን አደጋነት ጠቅሰን መውጫዎቹንና መፍትሄዎቹን አንስተን ከፊትና እንርቅ ዘንድ ነው ማለት ነው طيب ويعرف الأسباب الجالبة للسلامة منها عند سو سለ ፊትና የሚያውቁና የሚማረው ለምንድነው ከተባለ ፊትና ላይ ሊገባ ሳይሆን ويعرف الأسباب ሰበቦችን ለማወቅ ነው الجالبة የሚያመጡ የሆኑ للسلامة ሰላምን የሚያመጡ የሆኑ የፊትና ተቃራኒው ሰላም ነው አይደል እንዴ ስለዚህ ሰላምን የሚያመጡ የሆኑ ሰበቦችን ለማወቅ ነው منها ከፊትና ሰላምን የሚያመጡ የሆኑ ሰበቦችን ማለት ነው አላሁ ተባረከ ወተዓላ ከዲኑም እንዲሁም ከዱንያውም ፊትናዎች ሰላምን ያስፈንልን ونحن እኛሉ ሼክ ሱለይማን الرحيلي حفظه الله تبارك وتعالى في هذا الزمن በዚህ ዘመን እኛ በዚህ ዘመን أشد حاجة ፍላጎታችን የበረታ ነው አስፈላጊነቱ እጅግ በጣም የበረታ ነው من غيرنا ከኛው ካሉ ይልቅ ከኛው ካሉ ከኛ ዘመን በፊት ካሉ ሰዎች ይልቅ እኛ ስለፊትና ማወቅ ስለፊትና ሰበቦችና መፍትሄዎቹ ማወቅ እጅግ በጣም አስፈላጊ በሆነበት ሰዓት ላይ ነው ያለነው ለምን لاننا نعيش ምክንያቱም እኛ እየኖርን ነው ያለነው في زمن በዘመን ውስጥ ነው ያለነው تموج فيه الفتن በውስጡ ላይ ፊትናዎች የሚራገቡበት መውጀን መራገብን የሚራገቡበት ፊትናዎች መናወጥን የሚናወጡበት ሰዓት ላይ ነው ያለነው የፊትና ማዕበል በቀኝና በግራ የሚናወጥበት የሚራገብበት ሰዓት ላይ ነው ያለነው صدق والله በአሁን ሰዓት ትንሽ ፊትና በደቂቃዎችና በሰዓታቶች በተለያዩ መገናኛ ብዙሃኖችና ማህበራዊ ሚዲያዎች ለዓለም የሚደርስበት የሚራገብበት የሚናወጥበት ቤትም ላይ ሆነ ከቤትም ውጭ ሆነ የተለያየ ቦታ ሆነ ፊትና የሚናወጥበት ሰዓት ላይ ነው ያለነው ማለት ነው فتنوعت ፊትናዎች አይነታቸው በዝቷል የፊትና አይነት በዝቷል የዱንያ ፊትና አለ የገንዘብ ፊትና አለ የሴት ፊትና አለ የዲን ፊትና አለ የሸህዋ ፊትና አለ
እጅግ በጣም ብዙ የሆኑ ፈተናዎች በስተዋል ማለት ነው። ተነውዓት አይነቶቻቸው እጅግ በጣም በስተዋል። ወተካተረት ተበዛዝተዋል በስተዋል። አይነቱ ከመብዛቱ ጋር ደግሞ እያንዳንዱ አይነት በጣም ብዙ ብዛት አለው ማለት ነው። በጣም ብዙ ብዛት አለው። ወተወለደት ፊትናዎች ተወላልደዋል እርስ በርሳቸው። አንዱን ፊትና ሌላው ፊትና ወልዶታል ማለት ነው። والله ይሄ በዘመናችን ምናስተውለው የሆነ ነገር ነው። አንድ ፊትና በመጣ ቁጥር ያ ፊትና ይወርዳል ብለህ ስታስብ፣ ያ ፊትና ይጠፋል ብለህ ስታስብ፣ ያ ፊትና ሌላን ፊትና ይወልዳል። አንድ ፊትና ሌላን ፊትና ይዞ ይመጣል። ፊትና ይጨመራል እንጂ አይቀንስም ማለት ነው። ስለዚህ እኛ ፈተናዎች በጨመሩ ቁጥር ፈተና በወለደው ቁጥር እኛም አብረን ፈተናዎችን የምናራግብና የምናዋልድ ነው መሆን ያለብን። ላ በፍጹም የፈተናዎችን ሰበቦች አውቀን መራቅ፣ መፍትሄውን አውቀን መያዝ ነው ከኛ የሚጠበቀው ማለት ነው። ይህንም እናውቀው ስንማርና እውቀት ላይ ትኩረት በምንሰጥ ሰዓት ነው ማለት ነው። طيب سواء ما يتعلق بفتن الشبهات በሹቡሃ በማምታቻ ፊትናዎች ጋር የተያዘ ሊሆን ይችላል። የማምታቻ ፊትናዎች يعني معتقد ላይ ዓቂዳ ላይ የሚመጡ የሆኑ ማምታቻዎች እጅግ በጣም ፊትናዎች አሉ። በዓቂዳችን ዙሪያ የሚመጡብን የሆኑ ማለት ነው። የጥምት አራጋቢዎች ሹቡሃዎችን የሚያራግቡበት ሁኔታ እጅግ በጣም የሰፋ ነው። التي تنوعت እጅግ በጣም አይነቱ የበዛ የሆነ የሹቡሃ የሆኑ ፊትናዎች አይነቱ በዝቷል በአሁኑ ሰዓት إلا ما رحم رب أو ما يتعلق بفتن الشهوات ወይም ደግሞ በስሜት ፈተናዎች የሚያያዝ ወይም ተያያዥነት ያለው ሊሆን ይችላል። የስሜት ምንድን ፈተና ማለት ነው። ሰውየው በገንዘብ ይፈተናል፣ የገንዘብ ስሜት ይኖራል። ወይም በሴት ይፈተናል፣ እንዲሁም ደግሞ የስልጣን ስሜት ሊኖረው ይችላል፣ የወንበር ማለት ነው። طيب ይሄ ሸህዋት ይባላል። ሸህዋት البطن وشهوات الفرج التي كثرت ይሄ የሸህዋ ወይም ደግሞ የስሜት ፈተናዎች እጅግ በጣም የበዛ የሆነ واصبحت የሆነ سيلا عارما ብርቱ የሆነ ጎርፍ የሆነ ማለት ነው። سيلا عارما ብርቱ የሆነ ጎርፍ የሆነ لا سيما بتليم ونحن إنا في زمن بزمن لينا يلنو تعددت فيه بزي زمن لا يبزبت يتقطعطربت وسائل الاتصال مغناغا ብዙሃኖች የበዙበት የሆነ ሰዓት ሰዎች የሚገናኙባቸው ዘዴዎች እጅግ በጣም የበረከቱበት የበዙበት በቁጥር ማይደከሙ ማለት واصبح የሆነበት ሰዓት ላይ ነው ያለነው ما يحدث في العالم በዓለም ላይ የሚከሰተው ነገር ኩልህ ተጠረፍ እስከ ጠረፍ በዓለም ላይ በአንድ ሰዓት የሚከሰተው ነገር ሆኗል كأنه يحدث في حي واحد በአንድ ቀሪያ እንደሚከሰት ሆኗል። በአንድ ቀሪያ እንደሚከሰት በሆነበት ሰዓት ላይ ነው ያለን። ዓለም ላይ አንድ ነገር ከተከሰተ አንዲት ቀሪያ ላይ የሆነ ነገር ከተከሰተ ዓለም ላይ ይደረሳል ማለት ነው። ልክ አንዲት ቀሪያ ላይ እንደተከሰተ ይሆናል ማለት ነው። يعني ይሰራጫል ማለት ነው። እንደምናውቀው ኢትዮጵያ ላይ አንድ ነገር ተከሰተ ከተባለ በማህበራዊ ሚዲያ ይሰራጫል፣ ዓለም ያንን ነገር ያውቃል። እንዲሁም ደግሞ ሳዑዲ ላይ የሆነ ነገር ተከሰተ ከተባለ እንዲሁም ያንን ነገር ዓለም ያውቃል ማለት ነው። ዓለም እንደ አንድ ሀገር ሆናለች ማለት ነው። በምን ምክንያት? እነኚህ መገናኛ ብዙሃኖች በመብዛታቸው ምክንያት፣ ሰዎችን በእነኚህ መገናኛ ብዙሃኖች ትኩረት ከመስጠታቸው ምክንያት። መገናኛ ብዙሃኖችን የሚጠቀሙ ሰዎች ምግብን ከሚጠቀሙ የበለጠ ነው የሚጠቀሟቸው። አንድ ሰው ምግብ ከቀን 3 ጊዜ የሚጠቀም ከሆነ ሚዲያን ደግሞ ከ20 ከ30 ጊዜ ይጠቀማል ማለት። በዚህ ምክንያት በአንዲት ቀሪያ የሚከሰተው ነገር በዓለም ላይ ይሰራጫል። فتعرض فتن الدنيا የዱንያ ፊትናዎች ይቀርባሉ على الانسان በአንድ ሰው ላይ وهو في بيته በቤቱ ሆኖ የዱንያ ፊትና በተቃላይ ይቀርብላል። አሜሪካ የተከሰተው፣ ለንደን የተከሰተው፣ ሱሪያ የተከሰተው፣ እስራኤል የተከሰተው፣ የመን የተከሰተው፣ የትኛውም ሀገር ላይ የተከሰተው ፊትና ቤት ላይ ቁጭ ብለህ ይቀርብልሃል። በስልክ ስክሪን ላይ ይቀርብልሃል። سواء ما يتعلق بالشبهات
አው ሸህዋት በማምታቻዎች ዙሪያ የሚመጡ ፊትናዎች ሊሆኑ ይችላሉ ወይም በስሜት ዙሪያ የሚመጡ ፊትናዎች ሊሆኑ ይችላሉ። ቤት ላይ ቁጭ ብለህ የትኛውም ሀገር ላይ የሚከሰቱ ፊትናዎች በስልክ ስክሪን ላይ ይቀርቡልሃል ማለት ነው። ስለዚህ ዘመናችን የፊትና ተደራሽነቱ እጅግ በጣም ፈጣን የሆነበት ዘመን ላይ ነው ያለነው። የፊትና ተደራሽነት እጅግ በጣም ፈጣን በሆነበት ሰዓት ላይ ነው ያለነው። فقد اصبح الانسان يلابس الفتن عند سو فقد اصبح الانسان برغدم عند سو هنا يلابس الفتن فتنان يملابس هنا في بيته ላይ ሆኖ وفي شارعه መንገድ ላይ ሆኖ وفي وظيفته ስራው ላይ ሆኖ وفي مدرسته ትምህርት ቤቱ ላይ ሆኖ وفي كل مكان የትኛውም ቦታ ላይ ሆኖ ፊትና ይቀርብለታል። አንተ ቤት ላይ ቁጭ ብለህ ስልክ ላይ ቴሌግራም ላይ ፌስቡክ ላይ ዩቲዩብ ላይ የተለያዩ መገናኛ ዘዴዎች ላይ ይቀርቡልሃል ማለት ነው። ስለዚህ እንዴት መጠቀም እንዳለብህ ካላወቅ፣ ምንን ማየትና ምንን መከልከል እንዳለብህ ካላወቅ፣ ወይም አይተኸው በምን መልኩ ማስተናገድ እንዳለብህ ካላወቅ፣ በመጀመሪያ የፊትናን መጠበቂያ ጋሻን ካልታጠቅ የፊትና ሰለባ ትሆናለህ ማለት ነው። የፊትና ሰለባ ትሆኛለሽ ማለት ነው። ስለዚህ ወደነኚህ ማህበራዊ ሚዲያ ከመግባታችን በፊት ከማየታችን፣ ከማዳመጣችን፣ ከማንበባችን፣ ከመስማታችን በፊት ፊትናን እንዴት ነው መቀበል ያለብኝ? የፊትና ዒላጆቹ መፍትሄዎቹ ምንድናቸው? ሸሪዓ ለፊትና ያስቀመጠው መውጫ ምንድነው የሚለውን ቀድመን ልናውቅ ይገባል። ለዚህም وهذه رسالة موجزة ይህች በእጃችን ያለችው ኪታብ رسالة موجزة እጅግ በጣም አጠር ያለች መልእክት ነች። في بيان جملة عرفت ነገሮችን በማብራራት ዙሪያ من الضوابط الشرعية شرعዊ መርሆችን التي يحتاجها كل مسلم ማንኛውም ሙስሊም የሚያስፈልገው የሆነው ሸሪዓዊ መርሆችን የሚታብራራ የሆነች ኪታብ ነች። وينبغي له ማንኛውም ሙስሊም ላይ ተገቢ የሚሆን ሙራዓቱሃ መጠባበቅ في الفتن በፊትና ዙሪያ እነኚህን መርሆችን ተግባር ላይ ማቅረብና እንዲሁም መጠባበቅ ተገቢ የሚሆኑ የሆኑትን የተወሰኑትን አረፍተ ነገሮችን የምታብራራ የሆነች አጠር ያለች ኪታብ ነች ማለት ነው። والضوابط في الحقيقة كفتنة የምንጠበቅባቸው መጠበቂያዎች في الحقيقة በእውነታው ስንመለከታቸው كثيرة በጣም ብዙ ናቸው። ምንድናቸው? በጣም ብዙ ናቸው ማለት ነው። تستخلص من أدلة الكتاب والسنة كقرآننا كحديث مزرعات يوتالو تستخلص تمك تدرجة يوتالو من أدلة الكتاب والسنة كقرآننا كحديث مزرعات تمك تدرجة يوتالو وكلام سلف الأمة عندهم كذي أمة قدمتوش نجقروش كذي أمة قدمت نجقروش كذي أمة قدمتوش ملكامي هونو يدين أباتوش تشن مالتنو وسنعرض بالله فكر بزي كتاب إن كربالن أهمها أساس بيهونو كفيتنا منوت أباتشو يهونو من قروتشن سببوتشن عرضا موجزا أتقرب على أتقرب بالله فكر بزي كتاب لي إن كربالن بمالت بمكتل كفيتنا منوت أباتشو من قروتش أتقرب على ملكو الشيخ سليمان ابن سليم الله الرحيلي حفظ الله تبارك وتعالى أتقرب على ملكو يا كربالو مالتنا بالله فكر በየሳምንቱ ማለት ነው ቅዳሜና እሁድ የምንመለከታቸው ነው የሚሆነው። የዛሬው ደርሳችንን በዚህ ላይ እናቆመዋለን። በአላህ ፍቃድ ይህን ኪታብ በምንቀራ ሰዓት ልንጠባበቀውና ልናስተውለው የሚገባ የሆነ ነገር አለ። ሁላችንም ማንኛውንም ኪታብ በምናነብ ጊዜ ኢኽላስ ሊኖረን ይገባል። ባረከላሁ ፊኩም። አንድ ሰው ወደ ሐቅ አላህ ይመራው ዘንድ ሙኽሊስ መሆን አለበት። በምናነባው በምንሰማው ነገር ሙንሲፎችና ሙኽሊሶች ልንሆን ይገባል ማለት ነው። አላሁ ተባረከ ወተዓላ ወደ ቀናው መንገድ ይመራን ዘንድ እንዲሁም ከፊትናዎች ከተለያዩ ነገራቶች እንርቅ ዘንድ ዕውቀትን ልናስቀድም ይገባል። ቀድመን ማወቅ አለብን። በሙቀስ መንቀሳቀስ የለብንም። በጅህልና መንቀሳቀስ የለብንም። ስለማናውቀው ነገር ማውራት፣ ስለማናውቀው ነገር መሪ መሆን፣ ባላወቅነው ነገር ላይ ማቡካት የለብንም። ብዙዎቻችን የተፈተንበት ፊትና ቢኖር በዘመናችን ላይ ሁሉም የሚዲያ ጀግና ሆኗል። ሁሉም በሚዲያ ላይ ይጽፋል። ሁሉም በሚዲያ ላይ የራሱን አመለካከትና አይዲዮሎጂ ያስተላልፋል።
ነገር ግን ነገ እጁ በጻፈችው የሚጠየቅ መሆኑን አያውቅም። ነገር ግን ነገ ባስተላለፈው ነገር አላህ ፊት የሚጠየቅ መሆኑን አያውቅም። ወንድም እህቶቼ አላህን እንፍራ። ስለማናውቀው ነገር አናውራ። ስለማይመለከተን ነገር እጃችንን እናስገባ። ከመናገራችን በፊት ማስረጃን እናስቀምጥ። አቋም ከመያዛችን በፊት ቁርአናዊ ሐዲታዊ ማስረጃዎችን እንዳስ አላሁ ተባረከ ወተዓላ ቀናውን መንገድ ይመራን ዘንድ ከፊትና ከድብቁም ግልጽ ከሆነው ፊትና አላህ ያርቀንና አላሁ ተባረከ ወተዓላ ይጠብቀን ዘንድ። በአሁኑ ሰዓት እውቀት የሌለው ሰው እሱን ስለማይመለከተው ርዕስ ስለማያሳምረው ዒልም የሚናገርበት ሰዓት ላይ ነው ያለነው። ብዙ ወንድምና እህቶች በማህበራዊ ሚዲያ ላይ አላህ ያዘነላቸው ሲቀሩ ስለማያውቁት ዒልም ስለማይመለከታቸው ርዕስ ሲጽፉና እንዲሁም ደግሞ ሲያስተላልፉ እናስተውላለን። ለነኚህ ወንድምና እህቶች ያለኝ ጥሪ በመጀመሪያ ደረጃ የማታውቁ ከሆነ እወቁ። እያወቃችሁ ለማበላሸት ከሆነ አላህን ፍሩ። አላሁ ተባረከ ወተዓላን ፍሩ። ዲናችን ፈውዳ አይደለም። ዲናችን ልቅ አይደለም። ዲናችን ባለቤት አለው። ስለ ዲን ሊያወሩ የሚገባቸው የዲን ባለቤቶች ናቸው። እኔና አንተ ዲኑ ላይ ከተቀመጠው ነገር ውጪ የራሳችን አመለካከት መንዛትና ማሰራጨት የለብንም። ባረከላሁ ፊክ። ስለዚህ ወንድም እህቶቼ በመሰረቱ ትኩረት ሊኖረን የሚገባው በዕልም ላይ ነው። እስኪ ዕልምን እንማር። ወላሂ الذي لا اله غيره ከእርሱ ውጭ በእውነት የሚመለክ አምላክ በሌለው በአላህ ተባረከ ወተዓላ ስምላለሁ። አብዛኞቻችን ዕልምን ከምንማረው በበለጠ መልኩ ፊትናን ነው የምንማረው። ዕልም ላይ ትኩረት ከምንሰጠው በበለጠ ፊትና ላይ ነው ትኩረት የምንሰጠው። ዕልም ላይ ትኩረት ከምንሰጠው የበለጠ ወሬ ላይ ነው ትኩረት የምንሰጠው። በዚህ መልኩ ግን ነፃ ልንወጣ አንችልም። የሚያሳዝነው ግን አንድ ሰው ሰለፊ ነኝ ብሎ አንድ ሴት ሰለፊ ነኝ ብላ ፊትና አራጋቢ ስለማታውቀው ነገር የምታወራ ስለማያውቀው ነገር የሚያወራ በሚሆን ሰዓት ነው። ሰለፊያ ማለት ወሬ አይደለም። ሰለፊያ ማለት ዒልሙን ወዐመል እውቀትና ተግባር ነው። ሰለፊያ ማለት ዳዕወቱን ወዐመል ዳዕወቱን ወሰብር ወደ እውነት መጣራትና በዚያ ላይ መታገስ ነው። ሰለፊያ ማለት ወሬ አይደለም። ሰለፊያ ማለት ፉከራ አይደለም። ሰለፊያ ማለት ስም ብቻ አይደለም። ይህን ልናውቅና ልንገነዘብ ይገባል። ስለዚህ ወንድም እህቶቼ በዕልም ላይ ትኩረት ልንሰጥ ይገባል። በማንኛውም ነገር ላይ ዕልም ልናስቀድም ይገባል። የሰለፊያ ኡሱል መሰረቶች ዕልምና ዐመል ነው። ይህን ልናውቅ ይገባል። በአሁኑ ሰዓት የሰለፊያ ትልቅ መሰረት የሆነውን ተውሂድን እየዘነጋ ነው ያለነው። ወከይፍ ذلك እንዴት ነው የዘነጋነው ካላችሁኝ ፊትና ከማረገባችን የተነሳ ስለማይመለከተን ነገር ከማውራታችን የተነሳ ስለሚመለከተን ነገር ዘንግተናል። ስለ ተውሂድና ስለ ሱና ስለ አቂዳ ኪታብ ስለ ፍቅህ ኪታብ እንዲሁም የተለያዩ በህይወታችን ስለሚያስፈልጉን ነገራቶች ዘንግተን ጧት ማታ ስለማይመለከተን ነገር ስንጽፍ ስናዳምጥ ቢዚ ስንሆን ነው የምናስተውለው። በዚህ መልኩ ሞት ቢመጣ ነገ አላህ ተባረከ ወተዓላ ፊት ምንድነው መልስ የምንሰጠው? አጂቡ አኒ አዩሃ الإخوة እስኪ መልስ ስጡኝ። ስለዚህ አላህን ልንፈራና አላህን ልንጠነቀቀው ይገባል። በአላህ ተባረከ ወተዓላ ፍቃድ እዚህ ላይ ያቆማለሁ። በቀጣዩ ፕሮግራማችን ቅዳሜና እሁድ የመጀመሪያው الضابط الأول في الفتنة በፊትና ዙሪያ የመጀመሪያው ضابط የመጀመሪያው የፊትና መቆጣጠሪያና መርሆ መሰረት لا تتبع العاطفة وقيدها بالشرع ስሜትህንና ልቦለድህን አትከተል፣ ስሜትህን በሸሪዓ ገድባት አቅባት የሚለውን እንመለከታለን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب إنه هو الغفور الرحيم والبر الكريم وآخر دعوانا أن الحمد لله رب العالمين.